2.3.4.2 ራይትስ ቲዮሪ የመብቶች ንድፈ ሐሳብ። ሁለተኛው በግዴታ ላይ የተመሰረተ የስነ ምግባር አቀራረብ ራይትስ ቲዮሪ ወይም የመብቶች ንድፈ ሐሳብ ነው። በአጠቃላይ መብት ማለት በሌላ ሰው ባህሪ ላይ የሚቀርብ ትክክለኛ ወይም ህጋዊ ጥያቄ ነው። ለምሳሌ በሌላ ሰው እንዳይጎዳ ያለኝ መብት። መብቶችና ግዴታዎች የተሳሰሩት የአንድ ሰው መብት የሌላኛውን ሰው ግዴታ በሚያመለክት መልኩ ነው። ለምሳሌ እኔ ከስሚዝ $10 ክፍያ የማግኘት መብት አለኝ። ስሚዝ ደግሞ እኔን $10 የመክፈል ግዴታ አለበት። ይህ የመብቶችና የግዴታዎች ተዛማጅነትን ወይም ኮሪሌቲቪቲ ኦፍ ራይትስ ኤንድ ዲዩቲስ ይባላል። እጅግ ተጽዕኖ ፈጣሪ የቀድሞ የመብቶች ንድፈ ሐሳብ ዘገባ በ17ኛው ክፍለ ዘመን ብሪታንያዊ ፈላስፋ ጆን ሎክ ነው። ሎክ የተፈጥሮ ህጎች በማንኛውም ሰው ህይወት፣ ጤና፣ ነፃነት ወይም ንብረት ላይ ጉዳት እንዳይደርስ ያዝዛሉ በማለት ተከራክሯል። ለሎክ እነዚህ በእግዚአብሔር የተሰጡን ተፈጥሯዊ መብቶቻችን ናቸው። ሎክም በመከተል በቶማስ ጄፈርሰን የረቀቀው የአሜሪካ ነፃነት አዋጅ 3 መሰረታዊ መብቶችን እውቅና ይሰጣል። ህይወት፣ ነፃነት እና ደስታን መፈለግ። ጄፈርሰን እና ሌሎች የመብት ንድፈ ሐሳብ አዋቂዎች እንደ የንብረት፣ የእንቅስቃሴ፣ የንግግርና የሃይማኖት መገለጫ መብቶችን የመሳሰሉ ሌሎች ዝርዝር መብቶችን ከነዚህ መሰረታዊ መብቶች እንደምናመጣቸው ይከራከራሉ። የሞራል መብቶች 4 መሰረታዊ ባህሪያት። በተለምዶ ከሞራል መብቶች ጋር ተያይዘው የሚጠቀሱ 4 ዋና ዋና ባህሪያት አሉ። እነሱም አንደኛው ናቹራል ወይም ተፈጥሯዊ መብቶች በመንግስት የማይፈጠሩ ወይም የማይፈለሰፉ እስከሆኑ ድረስ ተፈጥሯዊ ናቸው። ሌላኛው ዩኒቨርሳል ወይም ዓለም አቀፋዊ ከሀገር ሀገር የማይቀያየሩ በመሆናቸው ዓለም አቀፋዊ ናቸው። ሶስተኛው ኢኳል ወይም እኩልነት ጾታ፣ ዘር ወይም የአካል ጉዳትን ሳይለዩ ለሁሉም ሰዎች እኩል በመሆናቸው እኩል ናቸው። አራተኛው ኢናሊነብል የማይገረሰሱ ወይም የማይጣሱ ይህም ማለት አንድ ሰው መብቱን ለሌላ ሰው አሳልፎ መስጠት አይችልም። ለምሳሌ ራሱን ለባርነት መሸጥ አይችልም። 2.3.4.3 ካንትስ ካቴጎሪካል ኢምፐራቲቭ የጀርመናዊ ፈላስፋ ኢማኑኤል ካንት ከ1724 እስከ 1804 የእሱ ስም ዲዮንቶሎጂ ተብሎ ከሚታወቀው የሥነ ምግባር ንድፈ ሐሳብ ጋር የተያያዘ ነው። ካንት የአንድ ድርጊት ውጤት የድርጊቱን የሞራል ዋጋ ሊወስን ይችላል የሚለውን ሐሳብ አጥብቆ ይቃወም ነበር። ዲዮንቶሎጂስት የአንድን ድርጊት ትክክለኛነት ወይም ስህተትነት የሚወስነው የድርጊቱ ውጤት ሳይሆን ይልቁንም ድርጊቱን የፈጸመው ሰው ፍላጎት ወይም ዓላማ ኢንቴንሽን ነው የሚለው። ትኩረቱ በድርጊቱ ትክክለኛነት ላይ ነው። ይህም ሊያስከትለው የሚችለውን ጥቅም ወይም ጉዳት ግምት ውስጥ አያስገባም። ዲዮንቶሎጂስቶች ውጤቱ ምንም ይሁን ምን በፍጹም ሊጣሱ የማይገቡ የአንዳንድ የሞራል ግዴታዎች ወይም ሞራል ኦብሊጌሽን እንዳሉ ያምናሉ። ካቴጎሪካል እና ሃይፖቴቲካል ኢምፐራቲቭ ካንት እንደተከራከረው ካቴጎሪካል ኢምፐራቲቭ ከምንፈልገው ግላዊ ፍላጎት ጋር የሚገናኙት፣ ሃይፖቴቲካል ኢምፐራቲቭ በመሰረቱ የተለየ ነው። ለምሳሌ ጥሩ ስራ ማግኘት ከፈለግ ኮሌጅ መሄድ አለብህ የሚለው ሐሳብ የሃይፖቴቲካል ምሳሌ ነው። እዚህ ጋር ግዴታው ኮሌጅ መሄድ የተመሰረተው በግል ፍላጎት ወይም ጥሩ ስራ ማግኘት ላይ ነው። በአንጻሩ ካቴጎሪካል ኢምፐራቲቭ የአንድ ሰውን የግል ፍላጎት ግምት ውስጥ ሳያስገባ አንድን ድርጊት በቀጥታ ያዛል። ለምሳሌ ኤክስን ማድረግ አለብህ ምንም አይነት ቅድመ ሁኔታ ሳይቀመጥለት ማለት ነው። ጉድዊል ወይም መልካም ፍላጎት የካንት አስተሳሰብ ለመረዳት ለመልካም ዓላማ ወይም ለመልካም ፍላጎት ወይም ጉድ ኢንቴንሽን የሚሰጠውን ትኩረት ልብ ማለት ያስፈልጋል። ካንት ጉድዊል ወይም መልካም ፍላጎት በስተቀር በራሱ ሙሉ በሙሉ መልካም የሆነ ምንም ነገር የለም ብሎ ያምናል። ብልህነት፣ የማመዛዘን ችሎታና ሌሎች የሰው ልጅ ስብዕና ገጽታዎች መልካምና ተፈላጊ ሊሆኑ ይችላሉ። ነገር ግን
እነዚህ ጥቅም ላይ የሚውሉት ጉድዊል ወይም ዊል መልካም ከሆነ ብቻ ነው። ካንት ፍላጎት ሲል በህጎች በስተጀርባ ባሉ ጽንሰ ሀሳቦች ማለትም በተፈጥሮ ውስጥ ይሰራሉ ተብሎ በሚታሰቡ መርሆች መሰረት የመንቀሳቀስ ልዩ የሰው ልጅ ችሎታን ማለቱ ነው። ስለሆነም መልካም ፍላጎት ከተፈጥሮ ህጎች ጋር በሚስማማ መልኩ ይንቀሳቀሳል። ለካንት አንድ ፍላጎት ያለምንም ቅድመ ሁኔታ መልካም ሊባል የሚችለው ሁል ጊዜ አንድን መርህ መሰረት ካደረገ ብቻ ነው። ይህም የድርጊቱ መመሪያ ዓለም አቀፋዊ ህግ ሊሆን ይችላል ወይ የሚለው ነው። የካንት ካቴጎሪካል ኢምፐራቲቭ መሰረታዊ ትዕዛዝ። ይህ መስፈርት የካንት የሥነ ምግባር ንድፈ ሐሳብ ወሳኝ አካል ነው። ካንት ያምነው የነበረው ከአንድ ሌላ ግብ ጋር ሳይገናኝ ድርጊቱን በራሱ አስፈላጊ አድርጎ የሚያቀርብ አንድ ብቻ ወይም ካቴጎሪካል የሆነ ትዕዛዝ እንዳለ ነው። ከዚህ ከአንዱ ካቴጎሪካል ኢምፐራቲቭ ወይም ከዚህ ዓለም አቀፋዊ ትዕዛዝ ሁሉም የሥነ ምግባር ግዴታዎች ሊመነጩ እንደሚችሉ ያምን ነበር። የካንት ካቴጎሪካል ኢምፐራቲቭ እንዲህ ይላል። የምንሰራው ድርጊት መመሪያ ወይም አጠቃላይ ደንብ የዓለም አቀፋዊ ህግ ሊሆን በሚችልበት መንገድ ብቻ መንቀሳቀስ መስራት አለብን። ይህን ለራስህ ጥቅም ሲባል ልታፈርሰው የምትችለውን ቃል የመግባትን ምሳሌ ተመልከት። መመሪያ እንዲህ ተብሎ ሊገለጽ ይችላል። ይህ መመሪያ በዓለም አቀፍ ደረጃ ተግባራዊ ሊሆን አይችልም፣ ምክንያቱም የፍላጎቶች መቃረን ወይም ኮንትራዲክሽን ኦፍ ዊልስ ያስከትላል። በአንድ በኩል ቃል ለመግባትና ያንን ለማክበር ትፈልጋለህ፣ በሌላ በኩል ደግሞ እነዚያን ቃላቶች ለማፍረስ ትፈልጋለህ። ካንት የጥቅም አራማጅ ወይም ዩቲሊቴሪያን አለመሆኑን ልብ በል። እሱ የተከራከረው ያለው ቃልን ማፍረስን የሚፈቅድ ዓለም አቀፍ ህግ መኖሩ መጥፎ ውጤት ስለሚያመጣ ህጉ መጥፎ ነው በሚል አይደለም። ይልቁንም እሱ የተናገረው ያለው ህጉ ራሱን የሚቃረን መሆኑን ነው። እንዲህ አይነቱ መመሪያ ዓለም አቀፋዊ ቢሆን ኖሮ ቃል የመግባት ስርዓት በራሱ ይፈርስ ነበረ። የእሱ መከራከሪያ ለውጤቱ ሳይሆን ለአመክንያዊ ወጥነት ነው ማለት ነው፣ ወይም ደግሞ ሎጂካል ኮንሲስተንሲ። ካንት ቢያንስ 3 አይነት የግዴታ ትዕዛዝ ቀመሮችን ሰጥቷል ወይም ካቴጎሪካል ኢምፐራቲቮችን አቅርቧል። የእሱ የግዴታ ትዕዛዝ የሞራል ግዴታን መሰረት ያደረገ ወይም ዴንቶሎጂካል የሥነ ምግባር ንድፈ ሐሳብ ሲሆን ትርጉሙም በዓለም ላይ የተወሰኑ ተጨባጭ የሥነ ምግባር ደንቦች አሉ በሚለው ሐሳብ ላይ የተመሰረተ ነው ማለት ነው። የካንት አመለካከት ምናልባትም በጣም የተዋወቀ ሲሆን በከፍተኛ ሁኔታ ሁሉም ሰዎች በመሰረታዊነት በተመሳሳይ ሁኔታ በተመሳሳይ ደረጃ የማሰብ የማዘዝን ችሎታ አላቸው በሚለው ሐሳብ ላይ ይደገፋል። የካንት ፍልስፍና ወይም ካንቲዝም በውጤት ላይ የሚያተኩረው የጥቅም አራማጅነት ወይም ዩቲሊቴሪያኒዝም በተቃራኒ በሐሳብ ወይም ኢንቴንት እና በድርጊቱ ራሱ ላይ የበለጠ ያተኩራል። ሃይፖቴቲካል ኢምፐራቲቭ ወይም ሁኔታዊ ትዕዛዝ ግቦችን ለማሳካት የትኞቹ መንገዶች ወይም ሚንስ የተሻሉ እንደሆኑ ይነግሩናል። ነገር ግን የትኞቹ ግቦች መምረጥ እንዳለብን አይነግሩንም። ግቦችን መምረጥ ረገድ የተለመደው የሁለትዮሽ ክፍፍል ወይም ዳይኮቶሚ ትክክለኛ በሆኑ ግቦች ለምሳሌ ሰው መርዳትና ጥሩ በሆኑ ግቦች ለምሳሌ ራስን ማበልጸግ መካከል ነው። ካንት ትክክለኛ ለሚለው ነገር ከጥሩ የበለጠ የበላይነትን ይሰጣል። ለሱ ጥሩ የሚለው ነገር ከስነ ምግባር አንጻር አስፈላጊነት የለውም። በካንት እይታ አንድ ሰው አንድ ድርጊት ትክክለኛ ወይም የስነ ምግባር መሆኑ በተሞክሮ ወይም ኢምፔሪካል ሚንስ ሊወሰን አይችልም። እንዲህ ያሉ ውሳኔዎች በንጹህ ተግባራዊ አመክንዮ ወይም ፒውር ፕራክቲካል ሪዝን በመጠቀም ከቅድመ ተሞክሮ ወይም ኤፒሪዮሪ መድረስ ያለባቸው ናቸው። ሪዝን ወይም አመክንዮ ሁሉም ግቦች እንደ ስነ ምግባራዊ ሊወሰኑ የሚችሉበትን መመሪያ ሊያወጣ ይችላል። ይህ መሰረታዊ ስነ ምግባር አመክንዮ መመሪያ የግዴታ ትዕዛዝ ወይም ደግሞ ካቴጎሪካል ኢምፐራቲቭ ተብሎ ይታወቃል። ፒውር ፕራክቲካል ሪዝን ወይም ንጹህ ተግባራዊ አመክንዮ ይህንን መመሪያ በሚወሰንበት ሂደት ውስጥ
ከተጨባጭና አጋጣሚ ሁኔታዎች ጋር ሳይገናኝ ምን መደረግ እንዳለበት ያዛል። የሥነ ምግባር ጥያቄዎች የሚወሰኑት ጥያቄውን ከሚያቀርበው ግለሰብ ማንነት ጋር ሳይገናኝ በራሳቸው ነው። ስነ ምግባር ከግላዊ ተጨባጭ ሁኔታ ወይም ስሜታዊ ጉዳዮች ይልቅ በንጹህ ተግባራዊ አመክንዮ የሚወሰን በመሆኑ ምክንያት ስነ ምግባር በዓለም አቀፍ ደረጃ ተቀባይነት ያለው ወይም ዩኒቨርሳሊ ቫሊድ ይሆናል። ይህ የስነ ምግባር ዓለም አቀፋዊነት ወይም ሞራል ዩኒቨርሳሊዝም የካንት የስነ ምግባር ፍልስፍና መለያ ተደርጎ የሚወሰድ ሲሆን በሰብአዊ መብቶችና በእኩልነት የህግና የፖለቲካ ንድፈ ሀሳቦች ላይ ሰፊ ማህበራዊ ተጽዕኖ አሳርፏል። የካንት ንድፈ ሀሳብ በራስ ገዝ ወይም ኦቶኖሚ ላይ ባለው እምነትና በግዴታ ትእዛዝ ወይም ካቴጎሪካል ኢምፐራቲቭስ ቀመሮቹ ላይ የተመሰረተ ነው። እሱ አንድ ሰው በነፃነትና በፈቃደኝነት ምርጫ ካላደረገ በስተቀር ድርጊቱ ምንም ትርጉም እንደሌለው እና በእርግጥም የስነ ምግባር እሴት እንደሌለው ያምናል። ኦቶኖሚ ወይም ራስ ገዝ የእሴቶቻችንና የስነ ምግባራችን ፈጣሪ እንድንሆን ያስችለናል። ራስ ገዝነት ወይም ኦቶኖሚ የአንድን ሰው የራሱ እምነት፣ ነፃነትና አስተዳደር ነው። ይህም ሌላ ማንንም ግምት ውስጥ ሳያስገቡ መንቀሳቀስ ማለት ነው። በተቃራኒው ሌላ ገዝነት ወይም ሄትሮኖሚ በሌላ ሰው ተጽዕኖ ስር ሆኖ መንቀሳቀስ ሲሆን ግለሰቡ ለሚፈጥረው ነገር ሁልጊዜ ተጠያቂነትን ከራሱ ውጪ በሆኑ አካላት ላይ እንዲያሳርፍ እድል ይሰጣል። ካንት እያንዳንዱ ግለሰብ አመክንያዊ እና ነፃ ምርጫ የማድረግ ችሎታ እንዳለው ያምናል። በዚህ ምክንያት በራስ ገዝ አስተሳሰብ ወይም አውቶኖመስ ቲንኪንግ ላይ ይደገፋል። ካንት ማንኛውም ሰው የስነ ምግባር አጣብቂኝ ሲገጥመው አመክንዮን የሚጠቀም ከሆነ እሱ የግዴታ ትእዛዝ ወይም ካቴጎሪካል ኢምፐራቲቭ ብሎ ከጠራው መመሪያ ጋር እንደሚስማማ ያስብ ነበር። ስለዚህ ህጉ ተጨባጭ ቢሆንም ካንት ሁሉም ሰዎች በራሳቸው ካሰላሰሉ በኋላ ሊረዱትና ሊስማሙበት እንደሚችሉ ያምን ነበር። ታዲያ ይህ ግዴታ ትእዛዝ ወይም ካቴጎሪካል ኢምፐራቲቭ በትክክል እንዴት ነው ምን ማድረግ እንዳለብን የሚረዳን? እንዴትስ ነው የሚሰራው? የንድፈ ሐሳቡ የውሳኔ አሰጣጥ ሂደት በእውነቱ በጣም ቀጥተኛና ብዙ ሰዎች በቀላሉ ሊረዱት የሚችሉት ነው። ይህም በትክክል ካንት ማሳካት የፈለገው ነገር ነው። ካንት አንድ የሥነ ምግባር ድርጊት በሚታሰብበት ጊዜ አንድ ሰው የሚከተሉትን ጥያቄዎች መጠየቅ አለበት ብሎ ያምናል። እነዚህ ጥያቄዎች በዓለም ላይ ያለ ሰው ሁሉ ሁልጊዜ ይህንን ቢያደርግ ምን ሊፈጠር ይችላል? እና ያ እኔ ለመኖር የምፈልግበት አይነት ዓለም ይሆናል? ይህንን ለማብራራት የመጽሐፍ ምሳሌ የሆነውን ግድያን ማየት እንችላለን። ስለዚህ ግድያ በስነ ምግባር ረገድ ተገቢ የሆነ ድርጊት መሆኑን ማወቅ እንፈልጋለን። ለመሆኑ በዓለም ላይ ያለ ሰው ሁሉ ሰዎችን መግደል ቢጀምር ምን ሊፈጠር ይችላል? ፍጹም የሆነ ትርምስ ይፈጠራል። ይህ ብዙ ሰዎች ሊኖሩበት የሚፈልጉት አይነት ዓለም አይደለም። ስለዚህ በግዴታ ትእዛዝ ወይም ካቴጎሪካል ኢምፐራቲቭ መሰረት ግድያ ስህተት ነው። የዚህ ንድፈ ሐሳብ ዋናው ገጽታ ዋናው ዓላማ የሚገልጸው ጽንሰ ሐሳብ ነው። ለካንት ትልቁን ቦታ የሚይዘው ድርጊቱ የተከናወነበት ሐሳብ ነው። ይህንን ምሳሌ እንመልከት። በጎዳና ላይ እየተጓዝክ ነው እና ደግሞ አንተ ነፍሰ ገዳይ ነህ እንበል። ከፊት ለፊትህ ምንም መከላከያ የሌለው ወጣት እንዳየህ አስብ። አካባቢው ጨለማ ነው፣ ሌላ ሰው የለም። በኪስ ውስጥ ቢላዋ አለ። እሱን መግደል ለአንተ በጣም ቀላል ነው። ስለዚህ ታመዛዝናለህ። ምናልባትም በመጨረሻ ግለሰቡ በህይወት እንዲኖር ትወስናለህ። ይህ የሆነው ግን ስለ ስነ ምግባር ተጨንቀ ሳይሆን ግለሰቡ በድንገት ቢጮህና የፖሊስን ትኩረት ቢስብ ወይም ተመሳሳይ ስጋት ቢኖር የሚመጣውን አደጋ መጋፈጥ ስላልፈለክ ነው። በመጨረሻም አትገድለውም። እንደ ካንት አባባል አንተ ስነ ምግባራዊ በሆነ መንገድ አልተንቀሳቀስክም። ድርጊትህ የተሻለ ሰው አያደርግም። ምክንያቱም በሰራኸው ወይም ለማድረግ በመረጥከው ድርጊት ወቅት ስለ ድርጊቱ ስነ ምግባራዊነት እያሰብክ አልነበረም። አንተ ስነ ምግባራዊ ምርጫ አላደረግም። ዝም ብለህ ለራስህ ደህንነት ስትል ብቻ ነው ያደረከው። ሆኖም ግን መግደል ስህተት መሆኑን በድንገት ተረድተህና ስነ ምግባር የጎደለው ድርጊት መፈጸም ስላልፈለግ ግለሰቡን ላለመግደል ብትመርጥ ኖሮ ያን ጊዜ ስነ ምግባራዊ በሆነ መንገድ ተንቀሳቅሰሃል ማለት ይቻላል።
በዚህም የተሻለ ሰው ትሆን ነበር። ካንት ሲደመድም እውነተኛ የሆነ የሥነ ምግባር ሐሳብ ከማንኛውም ልዩ ሁኔታዎች ጋር መያያዝ የለበትም። ይህም የሥነ ምግባር ውሳኔውን የሚያደርገውን ሰው ማንነት ይጨምራል። አንድ የሥነ ምግባር መመሪያ ፍጹም አስፈላጊነትን ወይም አብሶሉት ነሰሲቲን ማሳየት አለበት። ይህም ማለት ከሁኔታው ጋር ተያያዥነት ካላቸው ግላዊ ወይም አካላዊ ዝርዝሮች የተላቀቀ መሆን አለበት። እንዲሁም በማንኛውም አመክንዮአዊ ፍጥረት ላይ ተፈጻሚ ሊሆን ይችላል። ይህም ወደ መጀመሪያው ግዴታ ትዕዛዝ ወይም ካቴጎሪካል ኢምፐራቲቭ ቀመር ያመራናል። ኤ the principles of universality የዓለም አቀፋዊነት መርህ። የመጀመሪያው መመሪያ እንደሚለው የሥነ ምግባር ደንቦቻችን መምረጥ ያለብን ፍጹም ለሆኑ ወይም ፍጹም ላልሆኑ ግዴታዎች ወይም ፐርፌክት ኦር ኢምፐርፌክት ዲዩቲ የሚያገለግሉና ለሁሉም ጠቃሚ ሲሆኑ ብቻ ነው። ያ መመሪያ ያለምንም መቃረን ዓለም አቀፍ ሕግ እንዲሆን በዚያ ቅጽበት መመኘት በሚያስችል ሁኔታ ብቻ ተግብር። ካንት በዚህ ቀመር ውስጥ የተካተቱ ግዴታዎችን በሁለት ንዑስ ክፍሎች ይከፍላቸዋል። ፍጹምና ፍጹም ያልሆኑ ግዴታዎች። ፐርፌክት ዲዩቲስ ፍጹም ግዴታዎች ካልተፈጸሙ የሚያስወቅሱና ለአንድ የሰው ልጅ መሰረታዊ መስፈርቶች ናቸው። በእሱ አመክንዮ መሰረት መጀመሪያ ያለብን ፍጹም ግዴታ ዓለም አቀፋዊ ለማድረግ ስንሞክር ወደ አመክንዮአዊ መቃረን በሚያመሩ መመሪያዎች አለመንቀሳቀስ ነው። የሥነ ምግባር ሐሳብ ኤ መስረቅ ይፈቀዳል የሚለው ሐሳብ ዓለም አቀፋዊ ቢደረግ ወደ መቃረን ያመራል። የስርቆት ጽንሰ ሐሳብ የንብረት መኖርን ቅድመ ሁኔታ ያደርጋል። ነገር ግን ኤ ዓለም አቀፋዊ ቢሆን ያ ማለት መስረቅ ይፈቀዳል የሚለው ዓለም አቀፋዊ ቢሆን ምንም አይነት ንብረት ሊኖር አይችልም ነበር። ስለዚህ ሐሳቡ በአመክንዮ ራሱን ውድቅ ያደርጋል። ለፍጹም ግዴታ ምሳሌ የሚሆኑ ራስን ከማጥፋት መቆጠብ ነው። ራስን ማጥፋት የሕይወት ማብቂያ ነው። ካንት ደግሞ ራስን መውደድ ሕይወትን ወደ ማሻሻል ይገፋፋል ብሎ ያምናል። አንድ ሰው ራሱን ካጠፋ ግን የሕይወት መሻሻል ያቆማል። ኢምፐርፌክት ዲዩቲስ ፍጹም ያልሆኑ ግዴታዎች ካልተፈጸሙ የማያስወቅሱ ይልቁንም ከተፈጸሙ ምስጋና የሚያስገኙ ናቸው። እነዚህም እንደ ተሰጥኦ ማዳበር ያሉ ሁኔታዎች ላይ የተመሰረቱ ግዴታዎች ናቸው። አሁንም መሰረታቸው ንጹሕ አመክንዮ ቢሆንም በተግባር በሚውሉበት ወቅት ግን የግል ፍላጎቶችን ለማስተናገድ እድል ይሰጣሉ። እነዚህ ግዴታዎች በተወሰነ መልኩ በሰው ልጅ ግላዊ ምርጫዎች ላይ ስለሚመሰረቱ እንደ ፍጹም ግዴታ ጠንካራ ባይሆኑም አሁንም በሥነ ምግባር ረገድ ግዴታዎች ናቸው። በመሆኑም ከፍጹም ግዴታዎች በተለየ መልኩ ፍጹም ያልሆኑ ግዴታዎችን ባትፈጽም አትወቀስም። ነገር ግን ከመሰረታዊ ግዴታዎች ባለፈ ግዴታውን በራስ ተነሳሽነት ስለተወጣ ብትፈጽሞ ምስጋና ይገባል። ፍጹም ያልሆኑ ግዴታዎች በሁኔታዎች ላይ የተመሰረቱ ናቸው ወይም ሰርከምስታንሻል ናቸው ሲባል በቀላሉ በቋሚነት ያንን ግዴታ እየተወጣህ መኖር አትችልም ማለት ነው። ፍጹምና ፍጹም ያልሆኑ ግዴታዎችን በትክክል የሚለያቸው ይህ ነው። ምክንያቱም ፍጹም ያልሆኑ ግዴታዎች መቼም ቢሆን ሙሉ በሙሉ ተፈጽሞ የማያልቁ ግዴታዎች ናቸው። ለፍጹም ያልሆኑ ግዴታዎች ምሳሌ የሚሆኑት የመጻፍ ችሎታ ማዳበር እና የፈጠራ ስራዎችን ማምረት ናቸው። The principle of humanity as an end, never as merely a means የሰብአዊነት መርህ እንደ ግብ መቼም ቢሆን እንደ መጠቀሚያ ብቻ መሆን የለበትም። ሁለተኛው መመሪያ እንደሚለው የራሳችንንም ሆነ የሌሎችን ሰብአዊነት ለሌላ ግብ ማሳኪያ እንደ መጠቀሚያ ወይም ሚንስ ልንገለገልበት አይገባም። በራስህም ሆነ በማንኛውም ሌላ ሰው ውስጥ ያለን ሰብአዊነት ሁልጊዜም እንደ ግብ እንጂ መቼም ቢሆን እንደ መጠቀሚያ ብቻ በማታይበት ሁኔታ ተግብር። እያንዳንዱ አመክንዮአዊ ድርጊት ከፊቱ መርህን ብቻ ሳይሆን ግብን ማስቀመጥ አለበት። አብዛኞቹ ግቦች ግላዊ ወይም ሳብጀክቲቭ ናቸው። ምክንያቱም አንድ ሰው ሊከተለው ከሚችላቸው የተወሰነ ሁኔታዊ ትዕዛዝ ወይም ሃይፖቴቲካል ኢምፐራቲቭ ጋር የሚጣጣሙ ከሆኑ ብቻ የሚተገበሩ ናቸው። አንድ ግብ ተጨባጭ ወይም ኦብጀክቲቭ እንዲሆን ግን ያንን ግብ በግዴታ ወይም ካቴጎሪካሊ ልንከተለው ይገባል። ይህ መርህ
ከማንኛውም የካንት ስነ ምግባር ፍልስፍና ክፍሎች የበለጠ ሰፊ ተቀባይነትን አግኝተዋል። ሰዎች እንደ ምክንያዊ ፍጥረታቸው በራሳቸው ግቦች ናቸው እንጂ ለሌላ ግብ ማሳኪያ እንደ መጠቀሚያ ብቻ መታየት የለባቸውም። ቁሳቁሶችን እንደ መጠቀሚያ ልንጠቀምባቸው እንችላለን፣ ነገር ግን ሰዎችን እንደ ባርነት፣ ዝሙት አዳሪነት ወይም ለንግድ ብዝበዛ ባሉ ሁኔታዎች እንደ መጠቀሚያ ብቻ ስንገለገልባቸው እናዋርዳቸዋለን። እንዲሁም እንደ ሰውነታቸው ውስጣዊ ማንነታቸውን እንጥሳለን። ካቴጎሪካል ኢምፐራቲቭ በግለሰብ ደረጃ በእኛ ላይ ተጽዕኖ የሚያሳድሩ ድርጊቶችን ይቆጣጠራል። ለምሳሌ ራስን ማጥፋት ስህተት ነው፣ ምክንያቱም ሕይወቴን የመከራዬ ማስታወሻ መጠቀሚያ አድርጌ እየወሰድኩኝ ነውና። ነፃ ፍቃድ የሁሉም አመክንዮአዊ ድርጊቶች ምንጭ ነው፣ ነገር ግን እሱ እንደ ግላዊ ግብ ማየት በአጠቃላይ የነፃነት ዕድል መካት ነው። አውቶኖመስ ዊል ወይም ራስ ገዝ ፍቃድ ብቸኛው የስነ ምግባር ድርጊት ምንጭ በመሆኑ አንድ ሰው እንደ ግብ ከማየት ይልቅ ለሌላ ነገር ማሳኪያ እንደ መጠቀሚያ ብቻ ነው ብሎ መናገር ከመጀመሪያው ቀመር ጋር ይቃረናል። በዚህ መሰረት ካንት ሁለተኛውን የግዴታ ትዕዛዝ ቀመር ከመጀመሪያው ያመነጫል። ይህን ቀመር ከመጀመሪያው ጋር በማጣጣም አንድ ሰው የራሱንም ሆነ የሌሎችን ሰብአዊነት ለሌላ ግብ ማሳኪያ እንደ መጠቀሚያ ብቻ አለመጠቀም ፍጹም ግዴታ ወይም ፐርፌክት ዲዩቲ እንደሆነ እንረዳለን። ለሁለተኛው መመሪያ ምሳሌ የሚሆነው ባርነት ነው። ምንም እንኳን አንድ የባሪያ ባለቤት ንብረት የማፍራት መብት እንዳለው ቢታወቅም ሰውን ግን ባሪያ አድርጎ መያዝ መብት የለውም። ሰውን ንብረት አድርጎ ያለመያዝ መብት የሚመነጨው አውቶኖመስ ወይም ከራስ ገዝነት እና ከነጻ ፍቃድ እሴቶች ነው። በሌላ ሰው ቁጥጥር ያለ ወይም ኦንድ የሆነ ግለሰብ ነጻ ፍቃድ የለውም። ለዚህም ራስ ገዝ ወይም አውቶኖመስ አይደለም። እንዲሁም ለግዴታ ወይም ዲዩቲ ተጠያቂ ሊሆን አይችልም። የባርነት ጽንሰ ሀሳብ ከመጀመሪያው መመሪያ ጋር ይቃረናል። የካንት ንድፈ ሀሳብ ደግሞ መመሪያዎች እርስ በርሳቸው እንዲቃረኑ አይፈቅድም። ሰዎች ሁል ጊዜ በክብር ልንይዛቸው ይገባል። እንዲሁም መቼም ቢሆን እንደ ተራ መሳሪያ ወይም ሜር ኢንስትሩመንት ልንጠቀምባቸው አይገባም። እንደ ካንት እይታ ለአንድ ሰው የምናሳየው ድርጊት የዚያን ሰው ተፈጥሯዊ እሴት ወይም ኢንሄረንት ቫልዩ የሚያንጸባርቅ ከሆነ ያንን ሰው እንደ ግብ ወይም ኢንድ እየያዝነው ነው ማለት ነው። ለምሳሌ ለበጎ አድራጎት መለገስ የሥነ ምግባር ትክክለኛነት ነው፣ ምክንያቱም ይህ ድርጊት የተረጂውን ተፈጥሯዊ እሴት እውቅና ይሰጣል። በተቃራኒው አንድን ሰው ለሌላ ነገር ማሳኪያ እንደ መሳሪያ ስንጠቀምበት ያንን ሰው እንደ መጠቀሚያ ወይም ሚንስ እየወሰድነው ነው። ለምሳሌ የጎረቤቴን መኪና መስረቅ ስህተት ነው፣ ምክንያቱም እሷን ለራሴ ደስታ ማሳኪያ እንደ መጠቀሚያ እያደረኳት ነውና።